ሰላም እንዴት አደራችሁ የተከበራችሁ ተመልካቾቻችን። ለዛሬ ይዘንላችሁ የቀረቡ ስፖርታዊ መረጃዎች እንድትከታተሉን በክብር እንጋብዛለን። በዛሬው ስፖርታዊ መረጃዎቻችን ታላላቆች የአውሮፓ ሊጎች ትናንትም ቅዳሜም ጨዋታዎች ተደርገው ነበር። ስለ ቅዳሜ ጨዋታዎች እንጠቁማችኋለን። ትናንት የተደረጉ በርከት ያሉ ታላላቅ ጨዋታዎችም ነበሩ። ስለነሱም ውጤት የምንነግራችሁ ይሆናል። ቼልሲ እንግዲህ በለንደን ደርቢ በአርሰናል ተሸንፏል። ትናንትና አርሰናል የለንደን የኔ ናት የሚለው አርሰናል ትናንትና ቼልሲን ማሸነፍ ችሏል። 1-0 ነው ማሸነፍ የቻለው። ስለሱና በርከት ያሉ መረጃዎች እንነግራችኋለን። ማንቸስተር ዩናይትድም ትናንትና ሌስተር ሲቲን 3-0 ማሸነፍ ችሏል። ሌላኛው ትናንትና እጅግ የሚጠበቀው ጨዋታ የካራባው ካፕ ፍጻሜ ትናንትና በታላቁ ዌምብሌይ ስታዲየም ኒውካስል ከ70 ዓመት በኋላ የዋንጫው ባለቤት መሆኑ አረጋግጠዋል። ሊቨርፑል ላይ ነው እንግዲህ ድል ማድረግ የቻለው ትናንትና። ስለሱም መረጃ ነው የምነግራችሁ ይሆናል። ከዚህ በማለፍ ወደ ስፔን በማቅናት የላሊጋ ስፔን በ28ኛው ሳምንት ባርሴሎና ትናንትና ከ2-0 መመራት ተነስቶ ማሸነፍ ችለዋል አትሌቲኮ ማድሪድን። ስለዚህ የባርሴሎናን የስኳድ ጥንካሬ ምን ያክል አስተማማኝ እንደሆነ ምን አይነት ጨዋታ እንደሚጫወቱ የድሮ ባርሴሎና እንዴት እንደተመለሰ የምነግራችሁ ይሆናል። ሌላኛው በጣሊያን 29ኛው ሳምንት የሰሪ ጣሊያን ጨዋታ አታላንታ እንግዲህ በኢንተር ሚላን ተሸንፏል። ትናንትና በሜዳው የዋንጫ ፉክክሩም ነጥቡን የሚያጠብበት እድልም ማምከን ችለዋል ትናንትና አታላንታ። ስለዚህ ስለሱም መረጃ አለን። ሌሎች ጨዋታዎችም ተደርገዋል። ሌላኛው በጀርመን ቡንደስ ሊጋም ትናንትና ባየር ሊቨርኩሰን ከ2-0 መመራት ተነስቶ ድል ማድረግ ችለዋል ትናንትና። ስለዚህ ባየር ሊቨርኩሰን ትናንትና ድል ማድረጉን ተከትሎ ባየር ሚኒክ ነጥብ ጥለዋል ቅዳሜ ዕለት። ስለዚህ ባየር ሊቨርኩሰን ከመሪው ባየር ሚኒክ ጋር ያለው በነጥብ ልዩነት ወደ 6 ዝቅ ማድረግ ችለዋል። ስለዚህ በሚቀሩት ጨዋታዎች ባየር ሊቨርኩሰን ምን ውጤት ያሳየን ይሆን? 6 ነጥቡን በማጥበብ ወደ ፉክክር ይመጣ ይሆን ወይስ ባየር ሚኒክ እንደለመደው ዋንጫውን ያነሳ ይሆን የሚለውን አብረን የምንከታተል ነው የሚሆነው። ስለዚህ በታላላቁ የአውሮፓ ሊጎች በተለይ በላሊጋ ስፔን፣ በሰሪ ጣሊያን የዋንጫ ፉክክሩ በጣም ከብደዋል። ላሊጋ ስፔን ሁለቱም የማድሪድ ክለቦች እንዲሁም ባርሴሎና፣ በሰሪ ጣሊያንም ናፖሊ፣ ኢንተር ሚላን እንዲሁም አታላንታ የዋንጫ ፉክክሩን በጣም እየተፎካከሩ ነው የሚገኙት። ስለዚህ ስለ እነሱም ውጤትን እንግዲህ የምነግራችሁ ይሆናል። በቀጥታ ወደ መረጃዎች ነው የምናልፈው። በ29ኛው ሳምንት የእንግሊዝ ፕሪሚየር ሊግ በዚህ ቅዳሜና እሁድ ጨዋታዎች ተደርገው ነበር። የቅዳሜ ጨዋታዎችን ጠቁማችሁና ወደ ትናንት ጨዋታዎች ነው የምናልፈው። በቅዳሜ ዕለት ኤቨርተን ከዌስትሃም 1-1 ሲለያዩ፣ ኢፕስዊች ታውን በኖቲንግሃም ፎረስት 4-2 ተሸንፈዋል። ማንቸስተር ሲቲም ከብራይተን 2-2 ሲለያዩ፣ ሳውዝሃምፕተን እንዲሁም በርንማውዝ በወልቭስና በብሬንትፎርድ 2-1 በሆነ ተመሳሳይ ውጤት ነው መሸነፍ የቻሉት። በተለይ ሳውዝሃምፕተን እጅግ አስከፊ የሆነ ጊዜ እያሳለፈ እንደሚገኝ ይታወቃል። እስካሁን ካደረጋቸው 29 ነጥቦች 9 ነጥብ ብቻ ነው 29 ጨዋታዎች 9 ነጥብ ብቻ ነው መሰብሰብ የቻለው። መውረድን አረጋግጧል ማለት እንችላለን። በወልቭስ ነው እንግዲህ የተሸነፈው። ወልቭስም ከሶስቱም ከሌስተር ኢፕስዊች እና ከሳውዝሃምፕተን ወራጅ ቀጠና ላይ ሲፎካከር የነበረ ቡድን ነው። ትናንትና ማሸነፍን ተከትሎ ግን በ26 ነጥብ እንግዲህ ከወራጅ ቀጠና መራቅ ችለዋል። በርንማውዝም ጠንካራ በርንማውዝም ትናንትና በብሬንትፎርድ መሸነፉ ተከትሎ ወደ አውሮፓ ቻምፒየንስ ሊግ ተሳትፎ የሚያደርገው ጉዞ እንግዲህ በመግታቱ ትናንትና ከደረጃው መራቅ ችለዋል ማለት ነው በርንማውዝ። ስለዚህ ቅዳሜ ዕለት የተደረጉ ጨዋታዎች እነዚህ ነበሩ። ትናንት የተደረጉ ጨዋታዎችን ስንመለከት በለንደን ደርቢ የሰሜን ለንደኑ አርሰናል ከምዕራብ ለንደኑ ጋር ቼልሲ ጋር ያደረጉት ጨዋታ ነው። በኤምሬትስ ስታዲየም ነበር የተደረገው። በሁለቱም በኩል እጅግ ደካማ እንቅስቃሴ ነበር የሚያደርጉት። ለተመልካችም
አዝናኝ ጨዋታ ነበር ለማለት ያስቸግራል። ነገር ግን በ20ኛው ደቂቃ ላይ ማይክል መሪኖ በጭንቅላት ገጭቶ ባስቆጠራት ግብ ብቻ አርሰናል 1-0 በሆነ ውጤት ቼልሲን ማሸነፍ ችለዋል። ስለዚህ ከሊቨርፑል ጋር ያለው የነጥብ ልዩነት ወደ 12 ዝቅ ማድረግ ችለዋል ማለት ነው። ከኖቲንግሃም ፎረስት ጋር ያለው ነጥብ ልዩነትም ወደ 4 ከፍ ማድረግ ችለዋል አርሰናል። ስለዚህ ትናንትና ሁለቱም አመርቂ እንቅስቃሴ ባያደርጉም አርሰናል ግን አሸንፈው መውጣት ችለዋል ማለት ነው። ሌላኛው የለንደን ደርቢ ትናንትና ፉልሃም ከቶተንሃም ጋር ነበር ያደረጉት። ፉልሃም 2-0 በሆነ ውጤት ማሸነፍ ችለዋል። ቶተንሃም ዘንድሮ እጅግ ደካማ እንቅስቃሴ ነው እያደረገ የሚገኘው። ስለዚህ ትናንትና በፉልሃም መሸነፍ ችለዋል። ሮድሪጎ ሙኒዝ እንዲሁም ሮያን ሴሴኖ ናቸው ሁለቱም የፉልሃም ግቦችን ማስቆጠር የቻሉት። ስለዚህ ፉልሃም ወደ አውሮፓ ቻምፒየንስ ሊግ ተሳትፎ የሚያደርገው ጉዞ አሁንም አላለቀም። እንግዲህ ጥሩ እንቅስቃሴ እያደረገ ነው። ጠንካራ ፉክክርም የሚያደርግ ይሆናል በሚቀሩት 9 ጨዋታዎች ማለት ነው። ሌላኛው ትናንትና የመጨረሻው ጨዋታ ማታ 4 ሰዓት ላይ ጀምሮ ሌስተር ሲቲ በሜዳው ኪንግ ፓወር ስታዲየም ከማንቸስተር ዩናይትድ ጋር ያደረገው ጨዋታ ነው። ማንቸስተር ዩናይትድ 3-0 በሆነ ውጤት ነው ማሸነፍ የቻለው። ራስመስ ሆይሉንድ፣ ሊያንድሮ ጋርናቾ እንዲሁም ብሩኖ ፈርናንዴዝ ናቸው ሶስቱም ግቦች ማስቆጠር የቻሉት። በተለይ ብሩኖ ፈርናንዴዝ በእያንዳንዱ ጨዋታ ጥሩ እንቅስቃሴ እያደረገ ነው። ወይም ግብ ያስቆጥራል ወይም ለግብ የሚሆን ኳስ አመቻችቶ ያቀብላል። ትናንትና አንድ ኳስ አመቻችቶ ሲያቀብል አንድ ኳስ ደግሞ ወደ ግብነት መቀየር ችለዋል ብሩኖ ፈርናንዴዝ። ይሄ ፖርቹጋላዊ ለማንቸስተር ዩናይትድ እጅግ ጥሩ ውለታ እየዋለ ነው የሚገኘው። ስለዚህ ማንቸስተር ዩናይትድ 3-0 በሆነ ውጤት ማሸነፍ ችለዋል ትናንትና። ከነዚህ ጨዋታዎች በኋላ የእንግሊዝ ፕሪሚየር ሊግ የደረጃ ሰንጠረዥን ስንመለከት ሊቨርፑል አሁንም በ70 ነጥብ እየመራ ነው የሚገኘው። ለዋንጫ እንግዲህ እየተጠጋ ነው የሚገኘው። ሊቨርፑል 12 ነጥብ ነው ከአርሰናል የሚርቀው። 58 ነጥብ ነው አርሰናል ያለው። ኖቲንግሃም ፎረስት 54 ነጥብ አለው። ቼልሲ 49 ነጥብ ይዞ 4ኛ ደረጃ ላይ ተቀምጠዋል። እንግዲህ በፕሪሚየር ሊግ እንግሊዝ ዘንድሮ ዋንጫው ሊቨርፑል እንግዲህ ያረጋገጠበት መንገድ አለ ብንልም በእርግጥ በሂሳብ መንገድ ገና ነው። ነገር ግን ሊቨርፑል ከዚህ በኋላ አርሰናል 12 ነጥብ ልዩነትና ጥቦ ወደ ዋንጫ ፉክክር ይመጣል ማለት የማይታሰብ ነገር ነው። ነገር ግን ፕሪሚየር ሊግ እንግሊዝ ላይ በአውሮፓ ቻምፒየንስ ሊግ ለመሳተፍ የሚደረገው ፉክክር እጅግ ጠንካራ ፉክክር ነው ያለው። ከማንቸስተር ሲቲ ከ5ኛ ያለው እስከ 7ኛ ብራይተን እንዲሁም እስከ በርንማውዝና ፉልሃም ያሉት ቡድኖች እጅግ ጠባብ የነጥብ ልዩነት ነው ያላቸው። ማንቸስተር ሲቲ በ48 ነው የሚከተለው። ኒውካስትል እንዲሁም ብራይተን በ47 ነጥብ እስከ 7ኛ ደረጃ ላይ ነው የተቀመጡት። ኒውካስትል አንድ ቀሪ ጨዋታ አለው። ከክሪስታል ፓላስ የሚያደርገው ቀሪ ጨዋታን የሚያሸንፍ ከሆነ በቀጥታ ወደ 4ኛ ደረጃ ላይ የሚመጣ ነው የሚሆነው በ50 ነጥብ። ስለዚህ ለአራተኛ ለአውሮፓ ቻምፒየንስ ሊግ ተሳትፎ የሚደረገው ፉክክር ጠንካራ ፉክክር እናይበታለን ብለን መገመት እንችላለን። ኤፕስዊች፣ ሌስተርና ሳውዛምፕተን በወራጅ ቀጠና ደረጃ ላይ ነው የሚገኙት። ሳውዛምፕተን 9 ነጥብ ነው ያለው። ሌስተርና ኤፕስዊች በተመሳሳይ 17 ነጥብ ከ18ኛ እስከ 20ኛ ደረጃ ላይ የተቀመጡ ቡድኖች ናቸው ማለት ነው። ሌላኛው ትናንት የተደረገው ከባድ ጨዋታ በካራባው ካፕ ፍጻሜ ነበር። በዌምብሌ ስታዲየም ኒውካስል ከሊቨርፑል ጋር ነበር ጨዋታቸውን ያደረጉ። ኒውካስል ትናንትና 2-1 በሆነ ውጤት ሊቨርፑልን በማሸነፍ የ2025 የካራባው ካፕ ፍጻሜ ተፋላሚ ሊቨርፑልን በመርታት ሻምፒዮን መሆን ችለዋል። ኒውካስል እንግዲህ ኒውካስሎች ከ70 ዓመት በኋላ ነው ትናንትና አንድ ትልቅ ዋንጫን ማሸነፍ የቻሉት። ከ1955 በኋላ ትልቅ ዋንጫ ትናንትና ማሸነፍ ችለዋል። ኒውካስል የዋንጫ ጥም ነበረባቸው። ተጫዋቾቹም ያስታውቃል። ደጋፊዎችም ምን አይነት ድባብ ያሳዩ እንደነበር ትናንትና በዌምብሌ ስታዲየም ማየት ችለናል። ጨዋታውም እንዴት ተቆጣጥረውት እንደነበር ጥሩ እንቅስቃሴ እያደረጉ እንደነበር ሙከራዎችን ሲሞክሩ እንደነበር ትናንትና መመልከት ችለናል። መሀል ሜዳ ላይም እንግዲህ ሶስቱም የመሀል ሜዳ ተጫዋቾች ብሩኖ ጊማሬዝ፣ ሳንድሮ ቶናሊ ሶስቱም ተጫዋቾች የሊቨርፑልን የመሀል ሜዳ እንዴት በልጠው ሲጫወት እንደነበር ማየት ችለናል። ሊቨርፑል እንግዲህ በፓሪስ ሴን ጀርመን ተሸንፈው ከቻምፒየንስ ሊግ ከአውሮፓ ቻምፒየንስ ሊግ ውጭ ከሆነ በኋላ ትናንትና
በካራባኦ ካፕ ፍጻሜ በኒውካስል ተሸንፈው እንግዲህ መውጣት ችለዋል ማለት ነው። ዋንጫውን ማጣት ችለዋል ማለት ነው። ስለዚህ ሊቨርፑል በ2025 ጥሩ እንቅስቃሴ እያደረገ ነው ለማለት እጅግ ያስቸግራል። የፕሪሚየር ሊጉን ነጥብ በ2024 እንግዲህ ጥሩ እንቅስቃሴ በማድረግ በብዙ የነጥብ ልዩነት መምራት መቻሉ ጠቀመው እንጂ በ2025 እንግዲህ ሊቨርፑል ጥሩ እንቅስቃሴ እያደረገ አይደለም። ተጫዋቾቹም ድካም ላይ ናቸው ማለት እንችላለን። እንግዲህ በጥር ዝውውር መስመቱም ተጫዋቾች እንዳላስፈረመ ይታወቃል። ስለዚህ ሊቨርፑል እንደነ አሌክዛንደር አይዛክ ያሉ ተጫዋቾች በመጎዳታቸው ትናንት አሌክዛንደር አይዛክ ሜዳ ላይ እንዳልነበረ ማየት ችለናል። ኳንሳ ነበር በአሌክዛንደር አይዛክ ቦታ ላይ የተተካው። ነገር ግን ሊቨርፑል ትናንትና መሸነፍ ችለዋል። ዳን በርን እንዲሁም አሌክዛንደር አይዛክ ናቸው ሁለቱም የኒውካስል ግቦች ማስቆጠር የቻሉት። በ45ኛው ደቂቃ ዳን በርን በጭንቅላት ገጭቶ ጥሩ ግብ አስቆጠረ። በ52ኛው ደቂቃ ደግሞ አሌክዛንደር አይዛክ በእነዚህ ጥበኛ እግሮቹን ግሩም ግብ አስቆጥሮ 2-0 እየመሩ እስከ 94ኛው ደቂቃ ተጉዞ ነበር። በ94ኛው ደቂቃ ተቀይሮ የገባው ጣሊያናዊ ፌዴሪኮ ቼዛ ለሊቨርፑል ግብ አስቆጥሮ ነበር። ነገር ግን ተጨማሪ ግብ ሳያስቆጥሩ ሊቨርፑል 2-1 በሆነ ውጤት ተሸንፈዋል። እግር ኳስ ፍትሃዊ ናት፣ ዓለም ሁሉ ፍትሃዊ ናት እግር ኳስ ያለበት ውጤት ትናንትና በካራባኦ ካፕ ፍጻሜ መመዝገብ ችለዋል ማለት ነው። ኒውካስልም ከ70 ዓመት በኋላ ትልቅ ስኬት ማሳካት ችለዋል ትናንትና ማለት እንችላለን። በ28ኛው ሳምንት የስፔን ላሊጋ በዚህ ሳምንት ጨዋታዎች ተደርገው ነበር። ቅዳሜ የተደረጉት ጨዋታዎች ሪያል ቫላዶሊድ በሴልታ ቪጎ 1-0 ተሸንፈዋል። ማሎርካ ኤስፓኞልን 2-1 ሲያሸንፍ ሪያል ማድሪድ ቪያሪያልን 2-1 ማሸነፍ ችለዋል። በተመሳሳይ ጂሮና ከቫለንሺያ 1-1 መለያየት ችለዋል ማለት ነው። ቅዳሜ የተደረጉት ጨዋታዎች ናቸው። የስፔን ላሊጋ 28ኛው ሳምንት ትናንትም ቀጥሎ 5 ጨዋታዎች ነበር የተደረጉት። ሪያል ቤትስ ሌጋኔስን 3-2 ሲያሸንፍ፣ አትሌቲክ ክለብ ሲቪያን 1-0 ማሸነፍ ችለዋል። ራዮ ቫልካኖ ከሪያል ሶሲዳድ 2-2 ሲለያዩ፣ ጌታፌ ኦሳሱናን 2-1 ማሸነፍ ችለዋል። ሌላኛው ማታ 5 ሰዓት ላይ የተደረገው እጅግ አጓጊ ጨዋታ ሁለተኛና ሶስተኛ ደረጃ ላይ ይዘው የነበሩት ባርሴሎና እንዲሁም አትሌቲኮ ማድሪድ በሪያድ አይሩ ሜትሮፖሊታኖ ስታዲየም ያደረጉት ጨዋታ ነበር። እጅግ የሚገርም ጨዋታ ነበር። አትሌቲኮ ማድሪድ 2-0 መምራት ችለው ነበር። በ45ኛው ደቂቃ ኡሊያን አልቫሬዝ፣ በ70ኛው ደቂቃ አሌክዛንደር ሶርሎዝ ሁለቱም ግቦች ያስቆጥሮ አትሌቲኮ ማድሪድ እስከ 70 ደቂቃ 2-0 መምራት ችለው ነበር። ነገር ግን ባርሴሎናዎች ከ72 ደቂቃ በመጀመር 4 ግቦች በማስቆጠር 4-2 በሆነ ውጤት ነው ማሸነፍ የቻሉት። እንግዲህ ባርሴሎናዎች እንዴት ውጤት እየቀለበሱ እንደሆነ እያየን ነው። ባለፈው በአውሮፓ ቻምፒየንስ ሊግ ምድብ ጨዋታ ላይ በቤኔፊካ 4-2 እየተመሩ 3-1 እየተመሩ እንዴት 5-4 ማሸነፍ እንደቻሉት ማየት ችለናል። ትናንትናም አትሌቲኮ ማድሪድን ከ2-0 መመራት 4-2 በሆነ ውጤት ነው ማሸነፍ የቻሉት። በ72ኛው ደቂቃ ሌዋንዶውስኪ የመጀመሪያው ግብ ማስቆጠር ችለዋል። አሌክሳንደር ሶርሎዝ 70 ደቂቃ ላይ ካስቆጠረ ከ2 ደቂቃ በኋላ ነው ሌዋንዶውስኪ ማስቆጠር የቻለው። በ78ኛው ደቂቃ ተቀይሮ የገባው ፌራን ቶሬዝ ግብ አስቆጥረዋል። 2-2 መሆን ችለዋል። በ92ኛው ደቂቃም ወጣቱ የ17 ዓመቱ የላመሲ አካዳሚ ላሚን ያማል ግብ አስቆጥሮ 3-2 ማድረግ ችለዋል። በ98ኛው ደቂቃም ፌራን ቶሬዝ ለራሱ ሁለተኛ ለቡድኑ 4ኛ ግብ አስቆጥሮ ባርሴሎና ከሜዳ ውጭ 4-2 አትሌቲኮ ማድሪድን በማሸነፍ ነጥቡን ወደ 60 ከፍ በማድረግ አንድ ቀሪ ጨዋታ ያለው ከሪያል ማድሪድ በግብ በልጦ በአንደኛ ደረጃ ላይ መቀመጥ ችሏል። እንደምናስታውሰው በመጀመሪያ ዙር አትሌቲኮ ማድሪድ በመጨረሻው ደቂቃ ሶርሎዝ ባስቆጠረ ግብ 2-1 አሸንፈው እንደነበር እናስታውሳለን። ትናንትና ባርሴሎና መበቀል ችለዋል ማለት እንችላለን። እነዚህ ሁለት ቡድኖች በዚህ አመት 4 ጊዜ ነው የሚገናኙት። በላሊጋው 2 ጊዜ፣ በኮፓ ዴል ሬይም በግማሽ ፍጻሜ እንደተገናኙ ይታወቃል። በመጀመሪያው ዙርም 4-4 እንደተለያዩ ይታወቃል። ሁለተኛ ዙሩን የሚቀጥሉ ይሆናል። ስለዚህ ባርሴሎና
አንድ ጊዜ አሸንፈዋል። አትሌቲኮ ማድሪድም አንድ ጊዜ አሸንፈዋል። በሚቀሩ አንድ ጊዜ ደግሞ አቻ ተለያይተዋል። ወደ ፍጻሜ ማን ያልፋል የሚለው የኮፓ ዴል ሬይ ሁለተኛው ዙርም የሚያደርጉ ይሆናል ጨዋታቸው ማለት ነው። የስፔን ሊጋ የደረጃ ሰንጠረዥ ስንመለከት ባርሴሎና ነው በ60 ነጥብ የሚመራው ከሪያል ማድሪድ በግብ ብቻ ነው የሚመልጠው። ሪያል ማድሪድም 60 ነጥብ አለው። በእርግጥ ባርሴሎና አንድ ቀረ ጨዋታ ከኦሳሱና ጋር ባለፈው የሕክምና ባልደረባቸውን ከዚህ ዓለም በሞት መለየቱን ተከትሎ የተራዘመው ጨዋታ ከኦሳሱና ጋር የሚያደርግ ነው የሚሆነው። እሱን ጨዋታ የሚያሸንፍ ከሆነ በ3 ነጥብ ከሪያል ማድሪድ በልጦ የሚመራ ነው የሚሆነው። አትሌቲኮ ማድሪድም 58 ነጥብ ነው ያለው። በሶስተኛ ደረጃ ላይ ነው የተቀመጠው። ትናንትና አትሌቲኮ ማድሪድ ማሸነፍ ቢችል ኖሮ በ61 ነጥብ በአንደኛ ደረጃ ላይ መቀመጥ ይችል ነበር። ስለዚህ እነዚህ ሶስት ቡድኖች ባርሴሎና፣ ሪያል ማድሪድ፣ አትሌቲኮ ማድሪድ የስፔን ሊጋውን ከሳምንት ሳምንት እየተቀያየሩ እየመሩት ነው የሚገኙት። በመጨረሻ ማን ሻምፒዮን ይሆናል የሚለው እጅግ አጓጊ የሆነ ሊግ ነው እየሆነ የሚገኘው የስፔን ላሊጋ ማለት ነው። ሌላኛው በ29ኛው ሳምንት የጣሊያን ሰሪያም ጨዋታዎች ተደርገው ነበር። ቅዳሜ የተደረጉ ጨዋታዎች ሞንዛ ከፓርማ 1-1 ሲለያዩ፣ ዩዲኔዜ በሄላስ ቬሮና 1-0 ሲሸነፍ፣ ኤስ ሚላን ለሴስክ ፋብሪጋዝ ቡድን ኮሞ 2-1 ማሸነፍ ችለዋል። ቶሪኖም እንዲሁ ኤምፖሊን 1-0 ነው ማሸነፍ የቻለው። ትናንትና ጨዋታዎች ተደርገው ነበር። በጣሊያን ሰሪያው 29ኛው ሳምንት ቬኔዚያ ከናፖሊ 0-0 መለያየት ችለዋል። ናፖሊ እንግዲህ በዋንጫ ፍክክሩ ከኢንተር ሚላንና ከአታላንታ እጅግ እየተፎካከረ እንደሚገኝ ይታወቃል። ትናንትና ግን ከቬኔዚያ ጋር ነጥብ ተጋርቶ መውጣት ችለዋል። ቦሎኛ ላዚዮን 5-0 ነው ማሸነፍ የቻሉት። ላዚዮ እንግዲህ በአውሮፓ ቻምፒየንስ ሊግ ተሳትፎን ለማግኘት እየተፎካከረ የሚገኝ ቡድን ነው። እንዲሁም ቦሎኛ አምና በአውሮፓ ቻምፒየንስ ሊግ 5ኛው የጣሊያን ተሳታፊ ቡድን እንደነበር ይታወቃል። ትናንትናም ላዚዮን 5-0 ማሸነፍ ችሏል። ወደ አውሮፓ ቻምፒየንስ ሊግ ድጋሜ የሚሳተፍበት እድልም ያመቻቻል ተብሎ ነው የሚጠበቅ። ቦሎኛ ሮማ ካግሊያሪን 1-0 ሲያሸንፍ፣ ፊዮረንቲና ጁቬንቱስን 3-0 ነው ማሸነፍ የቻለው። ከሜዳ ውጭ ነው ጁቬንቱስ የተጫወተው። 3-0 በሆነ ውጤት ተሸንፏል። ጁቬንቱስ በዚህ አመት ጥሩ እንቅስቃሴ ላይ እያደረገ አይደለም። ስለዚህ ትናንትና መሸነፍ ችሏል። ሌላኛው አጋጊው ጨዋታ ማታ ላይ የተደረገው አታላንታ በሜዳው ከኢንተር ሚላን ያደረገው ጨዋታ ነበር። እነዚህ ሁለት ቡድኖች በ61 ነጥብና በ58 ነጥብ በ3 ነጥብ ልዩነት አንደኛና ሶስተኛ ላይ ነበሩ። አታላንታ ትላንትና በኢንተር ሚላን 2-0 መሸነፍ ችለዋል። አታላንታ ትናንትና የሚያሸነፍ እድል ቢያገኝ ኑሮ ከኢንተር ሚላን ጋር በእኩል ነጥብ አንደኛ ላይ መቀመጥ ይችል ነበር። ስለዚህ ሶስቱም እኩል ነጥብ ይኖራቸው ነበር። ናፖሊ 61 ነጥብ ነው ያለው። ስለዚህ ኢንተር ሚላን ግን ትናንትና ካርሎስ አጉስቶ እንዲሁም ላታሮ ማርቲኔዝ ባስቆጠሯቸው 2 ግቦች አታላንታን 2-0 በሆነ ውጤት በማሸነፍ ነጥቡን ወደ 64 ከፍ ማድረግ ችሏል። ናፖሊ 61 ነው ያለው። አታላንታ 58 እንዲሁም ቦሎኛ 53 ነጥብ በመያዝ ከአንደኛ እስከ አራተኛ ደረጃ ላይ ይገኛሉ ማለት ነው። በ26ኛው ሳምንት የጀርመን ቡንደስሊጋም አስገራሚ ውጤቶች ናቸው የተመዘገቡት። ባየር ሙኒክ 1-1 ሲለያይ ቦሩሲያ ዶርትሙንድ ተሸንፏል። ባየር ሊቨርኩሰን ግን ከመመራት ተነስቶ ማሸነፍ ችለዋል። ስለዚህ የጀርመን ቡንደስሊጋም የዋንጫ ፍክክሩ አሁን ወደ ነጥቡን ወደ መጥበብ እየመጣ ነው ማለት እንችላለን። በቅዳሜ በተደረጉት ጨዋታዎች ዩኒየን በርሊን ከባየር ሙኒክ ናቸው 1-1 የተለያዩት። ሜንዝ ከፍሬበርግ 2-2 ሲለያዩ፣ አውግስበርግ ወልፍስበርግን 1-0 ማሸነፍ ሲችል፣ ቦሩሲያ ሞንቸግላድባ ወርደር ብሬመንን 4-2 እንዲሁም አርቢ ሊፕዚግ ቦሩሲያ ዶርትሙንድን 2-0 ማሸነፍ ችለዋል። ቦሩሲያ ዶርትሙንድ በዘንድሮ በጀርመን ቡንደስሊጋ ጥሩ እንቅስቃሴ እያደረገ አይደለም። በአውሮፓ ቻምፒየንስ ሊግ እንደሚታወቀው በሩብ ፍጻሜ ላይ ከባርሴሎና ነው የተደለደለው። ስለዚህ ጥሩ እንቅስቃሴ እያደረገ አይደለም። ቦሩሲያ ዶርትሙንድ ባርሴሎናን እንደምንመለከተው ነው። ስለዚህ ሊከብደው እንደሚችል እየተገመተ ነው። ትናንትና በሊጉ በቡንደስሊጋ በአርቢ ሊፕዚግ ነው እንግዲህ 2-0 መሸነፍ የቻለው ቦሩሲያ ዶርትሙንድ።
ትላንት በተደረጉ ጨዋታዎችን ስንመለከት ኢንትራንክ ፍራንክፈርት ቦቸምን 3-1 ማሸነፍ ችለዋል። ሄደንሄም በተመሳሳይ ሆልሲንኪን 3-1 ያሸንፍ። ባየር ሊቨርኩሰን ስቱትጋርትን ከ2-0 መመራት ተነስቶ 4-3 ነው ማሸነፍ የቻለው ትናንትና። ስለዚህ ባየር ሊቨርኩሰን ትናንትና ማሸነፍን ተከትሎ ከባየር ሙኒክ ያለው ነጥብ ልዩነት ወደ 6 ነው ዝቅ ማድረግ የቻለው። ስለዚህ የአምና የጀርመን ቡንደስሊጋ ሻምፒዮኑ ባየር ሊቨርኩሰን በዣቪ አሎንሶ እየተመራ ዘንድሮም ወደ ዋንጫ ፍክክሩ መምጣት ችሏል ማለት ነው። የስቱትጋርት ግቦች ዶምሮቪክ በ14ኛው ደቂቃ እንዲሁም ወልቲሜር በ48ኛው ደቂቃ አስቆጥሮ 2-0 መምራት ችለው ነበር ስቱትጋርቶች። ፍሪምፖንግ በ56ኛው ደቂቃ ለባየር ሊቨርኩሰን ግብ አስቆጥሮ 3-1 ማድረግ ይችላል። ግራንዣካ የቀድሞ የአርሰናል ተጫዋች ወደ ራሱ ግብ አስቆጥሮ በ62ኛው ደቂቃ ነው እንግዲህ ወደ ራሱ ግብ ያስቆጥረው ግራንዣካ 4-3 መሆን ችለው ነበር ስቱትጋርቶች። ነገር ግን ሂንካፕ በ67ኛው ደቂቃ ፓትሪክ ሼክ በ94ኛው ደቂቃ ለባየር ሊቨርኩሰን በ88ኛው ደቂቃም አንግሎ ስቲለር ወደ ራሱ ግብ አስቆጥሮ 4-3 በሆነ ውጤት ባየር ሊቨርኩሰን ትናንትና አመርቂ የሆነ ውጤት ማስመዝገብ ችሏል። ስለዚህ ነጥባቸውን ወደ 56 ነው ከፍ ማድረግ የቻሉት ባየር ሊቨርኩሰኖች። ባየር ሙኒክ 62 ነጥብ ነው ያለው። ስለዚህ የሁለት ጨዋታ ልዩነት ነው። በ6 ነጥብ ነው እንግዲህ ባየር ሙኒክ ከባየር ሊቨርኩሰን የሚርቀው። ሜንዚም 45 ነጥብ አለው። ስለዚህ ባየር ሊቨርኩሰን እነዚህ 6 ነጥብ በመጥበብ ወደ ዋንጫ ፍክክር ይመጣል ወይስ ባየር ሙኒክ ነጥቡን አስጠብቆ የጀርመን ቡንደስሊጋ ሻምፒዮን ይሆናል? አብረን የምንመለከተው ይሆናል ማለት ነው። ስለዚህ ለዛሬ የነበሩን ስፖርታዊ መረጃዎች እነዚህ ነበሩ። ስለተከታተላችሁን እጅግ አድርገን እናመሰግናለን። ለቻናሉ አዲስ የሆናችሁ ተከታታዮች ሰብስክራይብ ማድረጋችሁን እንዳትረሱ። መልካም ቀን።